ኢራን አስደንጋጭ ጥቃት ኳታር ላይ ፈጸመች። የኳታር ግዙፍ የጋዝ ተቋም በኢራን ሚሳኤል ተመታ። በዓለም ትልቁን የኢራን የጋዝ ማምረቻ እናወድማለን። ትራምፕ የአሜሪካ መከላከያ ከፍተኛ የሆነ በጀት ጠየቀ። ለኢራን ጦርነት $200 ቢሊዮን ተጨማሪ በጀት መጠየቁ ትኩረት ስቧል። ትራምፕ ኢትዮጵያ ላይ ከባድ ውሳኔ ወሰኑ። ኢትዮጵያውያን $15,000 ሊጠየቁ መሆኑ ተሰማ። እስራኤልና አሜሪካ በጋራ ኢራን ላይ የከፈቱት ጦርነት ከሀገራቱ አልፎ አሁን ዓለምን ወደ ማስጨነቅ ደረጃ ተሸጋግሯል። ሀገራቱ በነዳጅ ማጣሪያዎች ላይ የሚወስዷቸው እርምጃዎችና የሆርሙዝ ሰርጥ በኢራን መዘጋት የዓለም የነዳጅ ዋጋን አንሮት ሀገራት እንቅስቃሴ እንዲገድቡ እያደረገ እንደሆነ ይታወቃል። ታዲያ ትልልቅ መሰረተ ልማቶችን ኢላማ ማድረጉን የቀጠለው የሀገራቱ ጥቃት ቀጥሎ የኳታሩን ግዙፍ የጋዝ ተቋም ወደ ማውደም ደረጃ ደርሷል። ትራምፕም የኢራን በዓለም ትልቁ የጋዝ ማምረቻ እንደሚያወድሙ አስጠንቅቀዋል። እንመለከተዋለን። በሌላ መረጃችን ደግሞ በዚሁ ጦርነት ምክንያት የአሜሪካ መከላከያ ከፍተኛ የሆነ የበጀት ጭማሪ ስለመጠየቁና ትራምፕ ኢትዮጵያ ላይ ያሳለፉት ከባድ ውሳኔ አክለን ይዘን ቀርበናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በኳታር የሚገኘውና በዓለም ላይ ካሉ ግዙፍ የፈሳሽ የተፈጥሮ ጋዝ ማምረቻዎች አንዱ የሆነው የራስ ላፋን ኢንዱስትሪ ከተማ በኢራን የሚሳኤል ጥቃት ኢላማ መሆኑ ተሰማ። የኳታር መንግስት እንዳስታወቀው ትናንት ረቡዕና ዛሬ ሐሙስ መጋቢት 10 ቀን 2018 ዓ.ም በተሰነዘረው በዚህ ጥቃት በተቋሙ ላይ ከፍተኛ ቃጠሎና መጠነ ሰፊ ውድመት ደርሷል። የሀገሪቱ የነዳጅና ጋዝ ኩባንያ ኳታር ኢነርጂ በሰጠው መግለጫ በርካታ የሚሳኤል ጥቃቶች በተቋሙ ላይ መፈጸማቸውን አረጋግጧል። የድንገተኛ አደጋ ጊዜ ሰራተኞች የተነሳውን ቃጠሎ ለመቆጣጠር ርብርብ እያደረጉ ቢሆንም በተቋሙ ላይ የደረሰው ጉዳት ግን ከፍተኛ መሆኑ ተገልጿል። በጥቃቱ እስካሁን የደረሰ የሰው ሕይወት መጥፋት እንደሌለ ተጠቁሟል። የኳታር የውጭ ጉዳይ ሚኒስቴር ጥቃቱን ጭካኔ የተሞላበትና የሀገሪቱን ሉዓላዊነት የደፈረ ሲል የኮነነው ሲሆን በዶሃ የሚገኙ የኢራን ወታደራዊና የደህንነት አማካሪዎች በ24 ሰዓት ውስጥ ሀገሪቱን ለቀው እንዲወጡ አዟል። ኳታር ይህ ድርጊት ለብሔራዊ ደህንነቷ ቀጥተኛ ስጋት መሆኑን ገልጻለች። ኢራን በበኩሏ ይህ እርምጃ የወሰደችው አሜሪካና እስራኤል በደቡብ ፓርስ የጋዝ መሬቷ ላይ ለፈጸሙት ጥቃት ያጸፋ ምላሽ መሆኑን ገልጻለች። የኢራን አብዮታዊ ዘበኛ IRGC ጥቃቱ ተቋሙ ሙሉ በሙሉ እስኪወድም ድረስ እንደሚቀጥል ዝቷል። ይህን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ገጻቸው ባስተላለፉት መልእክት ኢራን በኳታር ላይ የምታደርገውን ጥቃት ካላቆመች አሜሪካ በኢራን ላይ ከዚህ ቀደም ታይቶ የማይታወቅ ጠንከር ያለ እርምጃ እንደምትወስድ አስጠንቅቀዋል። ክስተቱ በዓለም አቀፍ የነዳጅና ጋዝ ገበያ ላይ ከፍተኛ የዋጋ ንረት ሊያስከትል እንደሚችልም ስጋት ተፈጥሯል። ፕሬዝዳንት ዶናልድ ትራምፕ እንደተናገሩት እስራኤል በከፍተኛ ቁጣ እርምጃ በመውሰድ በኢራን ዋና የጋዝ መስክ ላይ ጥቃት ሰንዝራለች። ይህም በአሜሪካ እስራኤል ጦርነት ውስጥ ከፍተኛ መባባስ መሆኑን ገልጸው ኢራን ያጸፋ እርምጃ ካልወሰደች በስተቀር እስራኤል መሰል ጥቃቶችን ደግማ እንደማትፈጸም ትራምፕ ተናግረዋል። በግዙፉ የደቡብ ፓርስ የጋዝ መስክ ላይ የተፈጸመው ጥቃት የነዳጅ ዋጋ እንዲጨምር ያደረገ ሲሆን ኢራንም በባህረ ሰላጤው አካባቢ በሚገኙ የነዳጅና የጋዝ ተቋማት ላይ ጥቃት እንደምትሰነዝር አስታውቃለች። በተያያዘም ኢራን ወደ ኳታርና ሳውዲ አረቢያ ሚሳኤሎችን ተኩሳለች። ይህ የሁኔታዎች መባባስ ከዚህ ቀደም ታይቶ የማይታወቅ የዓለም የኃይል አቅርቦት መስተጓጎልን ያስከተለ ሲሆን ከሳምንታት በፊት ከእስራኤል ጋር በመሆን ኢራንን ማጥቃት ለጀመሩት ትራምፕ የፖለቲካ ውጥረቱ ከፍ አድርጎባቸው የመንግስት የነዳጅ ኩባንያ የሆነው ኳታር ኢነርጂ የኢራን ሚሳኤሎች የዓለማችንን 1/5 የጋዝ አቅርቦት በሚያመነጨው ራስ ላፋን የኢንዱስትሪ ከተማ ላይ ባደረሱት ጥቃት ሰፊ ጉዳት መድረሱን ገልጸዋል። ሳውዲ አረቢያ በበኩሏ ወደ ሪያድ የተተኮሱ 4 ባሊስቲክ ሚሳኤሎችንና በምስራቅ በኩል በሚገኝ የጋዝ ተቋም ላይ የተሞከረ የድሮን ጥቃት ማክሸፏን አስታውቃለች። ዛሬ ማለዳ ኢራን በድጋሚ በኳታር የጋዝ ተቋማት ላይ ጥቃት እየሰነዘረች ሲሆን ሚሳኤሎቿም የሳውዲ መዲና ኢላማ አድርገዋል። ኳታር ኢነርጂ ዛሬ ማለዳ በተሰነዘረ የሚሳኤል ጥቃት በፈሳሽ የተፈጥሮ ጋዝ ተቋማቱ ላይ ከፍተኛ የእሳት ቃጠሎና ሰፊ ጉዳት መድረሱን ገልጿል። ትራምፕ አሜሪካ ስለ እስራኤል ጥቃት አስቀድማ የምታውቀው ነገር እንደሌለና ኳታርም በጥቃቱ ውስጥ ተሳትፎ እንደሌለ ተናግረዋል። ይሁን እንጂ ዘ ዎል ስትሪት ጆርናል እስራኤል በኢራን የጋዝ መስክ ላይ ጥቃት ለመሰንዘር ያቀረበችውን እቅድ አጽድቀው ነበር ሲል ዘግቧል። ትራምፕ በኤክስ ገጻቸው ላይ እስራኤል በኢራን የሚገኘውን ደቡብ ፓርስ ተብሎ የሚታወቀውን ግዙፍ የጋዝ ተቋም በኃይል አጥቅታለች። እንዳለመታደል ሆኖ ኢራን ስለ ደቡብ ፓርስ ጥቃት ተገቢው መረጃ ባለማግኘቷ ያለምንም ምክንያት በኳታር የጋዝ ተቋም ላይ ጥቃት ሰንዝራለች። ኢራን ምንም ጥፋት በሌለባት ኳታር ላይ ጥቃት ለመሰንዘር ካልወሰነች በስተቀር እስራኤል በዚሁ እጅግ ጠቃሚና ውድ በሆነው በደቡብ ፓርስ መስክ ላይ ከእንግዲህ ወዲያ ምንም አይነት ጥቃት አትፈጽምም ብለዋል።
በቀጣይ መረጃ የአሜሪካ መከላከያ ሚኒስቴር በኢራን ለሚካሄደው ጦርነት የ200 ቢሊዮን ተጨማሪ በጀት እንዲጸድቅለት ለፕሬዝዳንት ትራምፕ አስተዳደር ጥያቄ ማቅረቡን አንድ የመንግስት ከፍተኛ ባለስልጣን ለዋሽንግተን ፖስት ተናገሩ። የተጠየቀው ገንዘብ የትራምፕ አስተዳደር እስካሁን ካወጣው የመከላከያ ገንዘብ የበለጠ ሲሆን በጣም ወሳኝ የሆኑና በአስቸኳይ የሚፈለጉ የጦር መሳሪያዎች ምርትን ለመጨመር እንደሚውል ተገልጿል። ይህ ከፍተኛ የመከላከያ በጀት ጭማሪ ጥያቄ በቀጥታ በፕሬዝዳንቱ የሚጸድቅ አይደለም። በሀገሪቱ ምክር ቤት በኩል አልፎ ይሁንታን ማግኘት ይኖርበታል። ባለፈው ታህሳስ ላይ የአሜሪካ ሕግ አውጪዎች ከፍተኛ ነው የተባለውን 901 ቢሊዮን ዶላር የመከላከያ በጀት ያጸደቁ ሲሆን በወቅቱ ፕሬዝዳንት ትራምፕ ያቀረቡት የበጀት ጥያቄ ከዚህም ከፍ ያለ ነበር። ፕሬዝዳንቱ አሁን ያለንበት ጊዜ የተረበሸና አደገኛ ወቅት ነው በማለት በቀጣዩ የአውሮፓውያኑ ዓመት የአሜሪካ መከላከያ በጀት 1.5 ትሪሊዮን ዶላር እንዲደርስ ጥረት እያደረጉ ነው። ከፍተኛው በጀት የሚፈቀድ ከሆነ አሜሪካ ታይቶ የማይታወቅ ሰራዊት በመገንባት አገሪቱን ደህንነቷን የተጠበቀ ያደርጋታል ሲሉ ባለፈው ጥር ወር ላይ ተናግረው ነበር። 3 ሳምንት የሆነው የኢራን ጦርነት አሜሪካን ምን ያህል እንዳስወጣት በይፋ የተባለ ነገር የለም። ነገር ግን የተለያዩ የዜና ተቋማት አሜሪካ ኢራን ላይ በፈጸመችው የመጀመሪያ ሳምንት ጥቃት ከ11 ቢሊዮን ዶላር በላይ ማውጣቷን ዘግበዋል። በሌላኛው መረጃችን ለንግድና ጉብኝት ወደ አሜሪካ ለመጓዝ የሚያስችል ቪዛ ለማግኘት የሚያመለክቱ ኢትዮጵያውያን ከ5 እስከ 15000 ዶላር ወይም 2.3 ሚሊዮን ብር የሚደርስ ማስያዣ ገንዘብ ሊጠየቁ ነው። ኢትዮጵያውያኑ ከተፈቀደላቸው ጊዜ በላይ በአሜሪካ ውስጥ ከቆዩ ገንዘቡ ተመላሽ እንዳይሆን የሚያደርገው የአሰራር ከ2 ሳምንት በኋላ ተግባራዊ እንደሚሆን የሀገሪቱ የውጭ ጉዳይ መስሪያ ቤት አስታውቋል። ስደተኞችና ጥገኝነት ጠያቂዎች ወደ አሜሪካ የሚጓዙበትን እንዲሁም በዚያ የሚቆዩበትን መንገድ እያጠበቀ ያለው የፕሬዝዳንት ትራምፕ አስተዳደር ቪዛ ለማግኘት የዋስትና ገንዘብ እንዲያዝ የሚያደርገውን አሰራር ያስተዋወቀው ሐምሌ 2017 ዓ.ም ነበር። የአሜሪካ ውጭ ጉዳይ መስሪያ ቤት ባለፈው ታህሳስ ላይ ያወጣው መረጃ እንደሚያሳየው ይህ ግዴታ ከጣለባቸው 38 አገራት ውስጥ 24 ያህሉ አፍሪካ ውስጥ የሚገኙ ናቸው። እንደ ጅቡቲ፣ ናይጄሪያና ኡጋንዳ ያሉ የአፍሪካ ሀገራት በዚህ አሰራር ውስጥ በተካተቱበት ወቅት ኢትዮጵያ ሳትጠቀስ ቀርታ ነበር። የፕሬዝዳንት ትራምፕ አስተዳደር አሁን ተጨማሪ 12 ሀገራት ይህ ግዴታ እንዲጣለባቸው መወሰኑን የዜና ወኪሉ ሮይተርስ አንድ ኃላፊን ጠቅሶ ዘግቧል። ከመጋቢት 4 2018 ዓ.ም ጀምሮ አሰራሩ ተግባራዊ ከሚደረግባቸው 12 ሀገራት ውስጥ አንዷ ኢትዮጵያ መሆኗን የአሜሪካ ውጭ ጉዳይ ሚኒስቴር በድረገጹ ያወጣው መረጃ ያሳያል። ሞዛምቢክ፣ ቱኒዚያ፣ ሌሴቶ፣ ሞሪሸስ እና ሲሸልስ በአዲሱ ዝርዝር ውስጥ ከኢትዮጵያ ጋር የተካተቱ ሌሎች የአፍሪካ ሀገራት ናቸው። የመስሪያ ቤቱ መረጃ እንደሚያሳየው የአሰራር ተግባራዊ የሚሆነው ለንግድና ለቱሪዝም የሚሰጡትን ቢዋን ወይም ቢቱ የቪዛ አይነቶችን በሚጠይቁ ዜጎች ላይ ነው። ቪዛው ለማግኘት የሚፈልጉ አመልካቾች የሚያስይዙት ገንዘብ 5000፣ 10000 ወይም 15000 ዶላር እንደሚሆን ተገልጿል። አመልካቾች ምን ያህል ገንዘብ ማስያዝ እንዳለባቸው የሚወሰነው በቪዛ ቃለ መጠይቅ ወቅት ነው። በዚህ መልኩ ቪዛ የሚያገኙ ኢትዮጵያውያን የተለያዩ ግዴታዎች ይጣልባቸዋል። እንደ ውጭ ጉዳይ መስሪያ ቤቱ ገለጻ ገንዘቡን ያስያዙ ዜጎች ወደ አሜሪካ መግባትና መውጣት የሚችሉት በንግድ አየር ማረፊያዎች ብቻ ነው። በምድር፣ በባህር፣ በቻርተርድ አውሮፕላን ወይም እንደ የግል አውሮፕላን ባሉ የጠቅላላ አቪዬሽን ጉዞዎች ወደ አሜሪካ መግባትም ሆነ ከሀገሪቱ መውጣት አይችሉም። ኢትዮጵያውያን በተፈቀደው የመግቢያና መውጫ መንገድ ከተንቀሳቀሱ እንዲሁም ቪዛው በሚያበቃበት ቀን ወይም አስቀድመው ከአሜሪካ ከወጡ በማሳዣነት ያስገቡት ገንዘብ ወዲያውኑ ይመለሳል። ቪዛው ካገኙ በኋላ ወደ አሜሪካ ካልተጓዙ ወይም አሜሪካ ሲደርሱ እንዲመለሱ ከተደረጉም ገንዘባቸው መልሰው ያገኛሉ። የተቀመጡት ግዴታዎች የሚጥሱ ከሆነ የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ጉዳዩን ወደ ዜግነትና ኢሚግሬሽን አገልግሎት እንደሚወስደው ተገልጿል። ኢትዮጵያውያኑ ወደ አሜሪካ ከገቡ በኋላ ጥገኝነት መጠየቅ ጨምሮ ካሉበት ስደተኛ ያልሆነ ሰው ደረጃ የሚያመጧቸው ሌሎች ሂደቶችን የሚጀምሩ ከሆነ ገንዘቡ እንደማይመለስ የመስሪያ ቤቱ መረጃ ያመለክታል። ተጓዦቹ ያገኙት ቪዛ ማብቂያው ቀን ካለፈ በኋላ ከአሜሪካ መውጣትና ቀኑ ተጠናቆ ሀገሪቱ ውስጥ መቆየትም እንዲሁ ግዴታን እንደመጣስ ይቆጠራል። የፕሬዝዳንት ትራምፕ አስተዳደር በወሰዳቸው የተለያዩ ሀገራት ዜጎች ወደ አሜሪካ የሚሄዱበት መንገድ የሚያጠቡ እርምጃዎች ውስጥ ኢትዮጵያን ሲያካትት ይህ የመጀመሪያው አይደለም። ባለፈው ዓመት ሐምሌ ላይ ለጉብኝትና ለንግድ ወደ አሜሪካ የሚጓዙ ኢትዮጵያውያን የሚሰጣቸው ቪዛ ቆይታ ጊዜ ከ2 ዓመት ወደ 3 ወር መቀነሱ ይታወሳል። አንዴ ቪዛ ካገኙ በኋላ የቆይታ ጊዜው እስከሚጠናቀቅ ድረስ በተደጋጋሚ ወደ ሀገሪቱ እንዲገቡ ይፈቅድ የነበረው አሰራርም ተቀይሯል። በአዲሱ አሰራር የቪዛው ቆይታ ጊዜ ባይጠናቀቅም አንዴ ከአሜሪካ ከወጡ በኋላ በዚያው ቪዛ ተመልሰው መግባት አይችሉም። ባለፈው ታህሳስ ላይ ደግሞ 5000 በላይ የጥገኝነት መብት የሌላቸው ኢትዮጵያውያን ከአሜሪካ እንዳይባረሩ የሀገሪቱ መንግስት ቀደም ሲል ህጋዊ ከለላ የተሰጠበት አሰራር እንዲቋረጥ ተደርጓል።
በዚህ አሰራር አማካኝነት አሜሪካ ውስጥ የነበሩ ኢትዮጵያውያን በ60 ቀናት ውስጥ አገሪቱን ለቀው እንዲወጡ ትዕዛዝ ተሰጥቶ የነበረ ቢሆንም ፍርድ ቤት ይህንን ውሳኔ በጊዜያዊነት አግዶታል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን መረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።